በቃ አዲስ ነገር ካለ ሰው መልካም። አንተም እንደዛው ደግሞ ራስን ጠብቅ። አያሳስብክ። እኔ ከማን ራሴን መጠበቅ። አቢኒና ናቲ ተፋጠጡ። ናቲ አቢኒን ያዳ የት ነው ያለው? እናንተ ናችሁ ለመታሰር ምክንያት የሆናችሁት። እስካሁንም ስታሰቃዩኝ ቆይታችኋል። እናም እናንተን አልፋታችሁም ሲልም ነገራቸው። እንዲሁም አቢኒ በፍጹም እንደማያውቅና ዜማንም ማን እንዳገታትና እስከ ዛሬ ድረስ ፈተናዋ ስታይ እንደነበርና እንዲሁም ደግሞ ሶስተኛ ወገን ማን እንደሆነ አንደኛዋ እድል፣ ሁለተኛዋ ኢዛና፣ ሶስተኛው ማን እንደሆነ እንዲሁም አንተ ነህ ብዬ ነበር ብሎም ይለዋል። ይሄንን ቀልድ አላቅም። አሁን እሺ ያዳ ሴት ነው ያለ ብሎም ይጠይቀዋል። ያዳ ብዙ ጊዜ እንደሆነውና እንዲሁም ደግሞ ስልኩም በሚደውልበት ሰዓት ስልኩም እንደማይሰራም ይነግረዋል። ይህንን ውሸት የመሰለው ናቲ አትቀልድ፣ እየቀለድክ ነው እንጂ ይኸውልህ ያዳ ሁሉንም ነገር ያውቃል። እንዲሁም ዜማም እንደታገተች የእሱም እጅ አለበት ይለዋል። አቤኒም ደግሞ በፍጹም ያዳ እንደዚህ አያደርግም፣ ያዳን ከራሴ በላይ ነው የማምነው ይለዋል። እሱ ምንም አይነት ነገር አያደርግም። ለብዙ ጊዜያትም እኔ በምቸገርበትና እንዲሁም በምጨነቅበት ሰዓት ያዳ ከጎኔ ነበረ ብሎም ይለዋል። ይኸውልህ አሁንም ቢሆን ተማክራችሁ ነው ያዳ የት እንዳለ ተናገር ብሎ ያፋጥጠዋል። አቢኒና እንዲሁም ዜማ አሁን ላይ ተደብቀው እንደነበረና ካሁን በኋላ ግን መደበቅ የለብንም፣ መውጣት አለብን፣ ሁላቸውም ማየት አለብን፣ የሚመጣውንም አብረን መጋፈጥ አለብን ብለው ሁለቱም ቃል ተግባቡ። እነሱም አብረው በመሆንና እንዲሁም ደግሞ ሲሄዱ ያያቸው ኢዛና በጣም ይደነግጣል። በተለይ ደግሞ ዜማን በህይወት ሲያትኝ በጣም ነበር የደነገጠው። ዜማ እስካሁን ድረስ በህይወት እንደሌለችና እንዲሁም ደግሞ ያልታወቁ ሰዎች ገለው ወደ ጫካ ሲጥሏትኝ ሲታይ እናም ደግሞ በዛም ምክንያት ደግሞ ገንዘብ ለመቀበል ሲደራደሩባት እንደነበረ የሚያውቀው አሁን ላይ ኢዛና በጣም ደነገጠ። በቃ አለቀልን ማለት ነው። ቆይ ግን ምን ውስጥ ነው የገባ ነው በማለት እሱም ደግሞ ለእድል ይደውልላትና ሁሉንም ነገር ይነግራታል። እናም ማመን ያቅታል። በጣምም ከባድ ነው። አቢኒና እንዲሁም ዜማን አንድ ላይ ሲሄዱ እኮ አየዋቸው ብሎም ይነግራታል። እድልም በፍጹም ይሄን ነገር ላምንህ አልችልም፣ ቆይ እንዴት ማለትም ዜማ በህይወት አለች ማለት ነው ብላም ትለዋለች። እሱም ደግሞ ሁለቱም እንዳያቸውና ከአሁን በኋላ ደግሞ ችግር ውስጥ እንደሚገቡ በተለይ ደግሞ ናቲን ፈርተው እንዲሁም ናቲ የሚላቸውን ነገር እያደረጉና ካሊያም ደግሞ አሁን ላይ በተለይ ደግሞ ከቃላብ ጋር እየተገናኙም እንደሆነ ቃላብና አቢኒ አንድ ላይ ተገናኝተው በሚያወሩበት ሰዓት ይህንን ያየው ኢዛና በጣም ይደነግጣል። ኢዛናም ሁሉን ነገር ይውልህ እይና ንገረን ነበር ያለው። ይህንን ያለው ደግሞ ኢዛና ደግሞ በጣም ይደነግጣል። ያዳ ወይም ደግሞ አቢኒና እንዲሁም ቃላ አንድ ላይ በመገናኘታቸው በጣም ይደነግጣል። ቆይ ግን እንዴት እየተጫወትብን ነው ማለት ነው ብሎም ለእድል ይደውላታል። እድልም በቃ እሱ እየተጫወተብን ነው እንጂ እነሱ እየተገናኙ ነው፣ ስለዚህ እያውጣጣን ነው እንጂ እኛን በፍጹም ሊያግዘን አይችልም በማለት እድልም ትነግረዋለች። ከሌላ ጊዜያችን አሁን ላይ ግን ጠንቀቅ ማለት አለብን፣ በጣም ከባድ ችግር ውስጥ ነው የገባ ነው በማለት ሁለቱም ይነጋገራሉ። አቢኒም አሁን ላይ እውነቱን ለማግኘትና እንዲሁም ደግሞ ዜማ ያላበሰዋ በጣም ብዙ ነገር ስትቸገርና ስትጎዳ የነበረችበትን ምክንያት በተለይ ደግሞ እነዚህን ወንጀለኞች ለሕግ አሳልፎ መስጠትም ስለሚፈልግ ስለዚህ ከቃላም ጋር ስራውን ለመስራትም ጀምረዋል። እንዲሁም ቃላብ ሁላቸውንም እያገኘ እያወጣጣ መረጃ የሚሰበስበው አሁን ላይ ግን እድልና እንዲሁም ኢዛና ነቅተውበታል። ቆይ ግን ምን ማለት ፈልጎ ነው ከነ አቢኒ ጋር እየተገናኘ እኛን ደግሞ ሊሚለን ሌላ ነው፣ ስለዚህ ይህ ሰው እየተጫወተብን ነው እና መንቃት አለብን ብለውም ሁለታቸውም ስለዚህ ይህን ሰውዬ መራቅ አለብን በማለት ነበረ። እናም እድልንም ይኸውልሽ
ካሁን በኋላ የሚፈጠረውን ነገር ለኔ ማሳወቅ አለብሽ ብሎም ይላታል ናቲ። የናቲንም ትዕዛዝ ተቀብላ ወዳ ሳይሆን በግዷ እድል አሁን ላይ ናቲን በጣም ስለምትፈራው ስለዚህ የሚፈጠረውን ነገር ሁሉ እየደወለች ለናቲ ትነግረዋለች። እናም ዜማና እንዲሁም አንድ ላይ እንደተገናኙም ትነግረዋለች። እኮ መጀመሪያም እኮ ቃላብን እኮ ወደዚህ ያመጣችው እኮ ዜማዬ ነች። አንቺ ምን አይነት ደደብ ነሽ? ስለዚህ ይህን እንደዚህ አይነት ቃላት ወይም ደግሞ እንደዚህ አይነት ነገር ለቅምቃሚ ወሬ ይዘሽ ወደ እኔ አትደዊ። እኔ ያልኩሽ ደህና ነገር፣ ደህና ስራ፣ ደህና መረጃ ስታገኝ ብቻ ነው ከኔ መደወል እንጂ። ምክንያቱም ደግሞ መጀመሪያም ዜማዬ ይህን ነገር እንዲረዳቸውና እንዲሁም ደግሞ እንዳግዛቸው ያደረገችው እሷ ነች። ስለዚህ ለምንድን ነው ብሎ የሚላካል። እንግዲህ ውድ ቤተሰቦቼ አሁን ላይ ዜማ ቃላብን እንደማታውቀው ሆና ነበር ትሰራ የነበረው። ነገር ግን ደግሞ አሁን ላይ እውነቱንና እንዲሁም ደግሞ ትክክለኛ ማንነቱን የቃላብን ኢዛናና እንዲሁም ደግሞ እድል አውቀዋል ማለት ነው። ይህንን ያስደነግጣቸው ኢዛናና እድል። ቆይ ግን እንዴት ዜማን አንድ ላይ ሆነው ዜማንና እንዲሁም አቢንን እያገኙን እኛን ደግሞ ለምን እንደዚህ ና፣ ስለዚህ ከኛ ሚስጥር ለመውሰድ ነው ለማውጣጣት ነው በማለት በፍራቻ እንግዲህ ይህን ነገር እያሰቡ ነው ማለት ነው። እንግዲህ መጨረሻቸው ምን ይሆናል የሚለው። ሰላም ጤና ይስጥልን ውድና የተከብራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ቤተሰባችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። በመጀመሪያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው በየሰዓቱ አዳዲስ ቪዲዮዎችን ይዘን እንቀርባለን። የተለያዩ ድራማዎችን ታገኙበታላችሁ። እናንተ ታዲያ የደወል ምልክቷን መጫናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ዛሬ እንግዲህ ዜማዬና እንዲሁም ደግሞ አቢኒ አንድ ላይ ከቃላብ ጋር ሆነው ሲያዩዋቸው እድልና ኢዛና በጣም ነበር የደነገጡ። ስለዚህ ይህ ሰውዬ እኛን እየተጫወተብን ነው፣ ለእኛ ሌላ ችግር እያመጣብን ነው። እናም እኛን መስሎ ቀርቦ ስለዚህ እኛን ሊጎዳን ነው። ዜማና እንዲሁም አቢኒን እንዴት ያገኛቸዋል በማለት ነበረ። ስለዚህ እውነቱን ጥርጣሬውን ሁሉ አውቀውበታል ማለት ነው። እድልና እንዲሁም ደግሞ ኢዛና አሁን ላይ የገቡበትን መውጫ አጥተዋል ማለት ነው። ምን ነው በቀረብን የሁሉ ችግር ከምንገባ ምን አለበት ቢቀርብን ኑሮ ምንም ነገር ላናገኝ እያሉ እንግዲህ በክደታቸው ማለት ነው። ኢዛናም ቢሆን ናቲን ክዶታል። ናቲ ጓደኛዬ ነው ብሎ በጣም ብዙ ነገር ሲያደርግለትና በተለይ ደግሞ ከአዳ ጋር ሲጣላለት የነበረው እንዲሁም ደግሞ ያዳ ብዙ ነገር እንዳደረገውና አቢኒን በሱ ምክንያት አቢኒ ብዙ ነገር ሲያስደርገው ነበር። ነገር ግን ደግሞ ያዳ ሁሉንም ነገር ስላስታወሰ ስለዚህ አቢኒና ያዳ በፍጹም ሊጣሉ አልቻሉም ነበረ። አንድ ላይ ሆነው ሲኖሩም በስተመጨረሻ እንግዲህ ያዳ አሁን ላይ የት እንዳለ እንኳን ስልኩንም አጥፋፍቶ የማይታወቅ ነው የሆነው ማለት ነው። ነገር ግን ሁሉም ነገር ቢሆን ደግሞ አሁን ላይ ኢዛናና እንዲሁም ደግሞ እድል ችግር ውስጥ እየገቡ ነው ማለት ነው። ምክንያቱም አንደኛ ነገር ያለ መስማማትም እየተፈጠረ ነው። ሁለታቸውንም እየተስማሙ አይደለም። ምክንያቱም ሚስጥሩ ሁሉ ሲወጣ አሁን